ሰላም አለይኩም ኤሪትሪያንስ ኤንድ ኢትዮጵያንስ። ዛሬ ደግሞ ትንሽ በአማርኛ ላንጎዳጉደው ነው። በጣም ደስ የሚል ታፒክ ይዤላችሁ መጥቻለሁ። ምናምን ሰውየው ተምታቶበታል፣ ህፃኑ ተምታቶበታል። የሚያደርገውን አያውቅም። በዛ ቢፈራገጥ ልክ እንደታሰረች እንስሳ አላለ በገመድ እንዳታሰረች ታስሯል። ታስሯል። አሰብ የፋኖ እስረኛ ነው። የሁሉም እስረኛ ነው። የወያኔ እስረኛ ነው። የአፋሮች እስረኛ ነው። የሶማሌዎች እስረኛ ነው። እንደዚሁም የኦሮሞዎች እስረኛ ነው። እንደምታውቁት የሀገር የሚባለው ነገር እንዴት ነው ወደ ላይ ወደ ታች የሚባለው አለ አይደለም። ማምታታትና ምናምን መጨረሻ እነስዩም ተሾመን ይዞ ነው የቀረው። ነገርየው የተጣደፈ ነው። ጽምዶ የሚባለው ነገር ሁላችን ይዘነዋል። እናንተን ጸምዳችኋል። ኢትዮጵያንስ አይዟችሁ፣ እኛም ጸምደናል ከእናንተ ጋር ብቻ አይደለም፣ ከነ ኢጅፕት፣ ከነ ሱዳን፣ ከሶማሊያ፣ ከጅቡቲ፣ ከኬንያ ከሁሉም ጋር ጸምደናል። ኢትዮጵያኖች ጋር ደግሞ እናንተ ጋር ጸምደናል። እስኪ በዚህ ልጀምረው ዛሬ። ከዛ ወደ ቆሪጥ እመጣለሁ ሰዎች፣ ከዛ ወደ ቆሪጥ እመጣለሁ። እስኪ ምንድን ነው እዚህ ጋር ሰውየውን ባህሪ በደንብ መረዳት አለበት። ይሄ ውስጥ ይችን ቪዲዮ እንመልከታት። ገለጣው በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም። እሺ ስመጥሩ የሚባሉት እነማን የሆኑ? የበሻሻው ጭንቅላት እንደዚህ ነው የሚያስበው። እሺ ይሄ እስኪ በስንት ዓመት አልከኝ? ከ20 ዓመት በኋላ መሆኑ ነው እንግዲህ ከ15 ዓመት በኋላ ስመጥሩ ታረጋታለህ ሀገር ብዬው አንተ ሳለህ ወይ ያኔ ነው የምለው ያለው። እቅድ አወጥተናል። 2 ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። ሁለት ሀገሮች ብቻ ናቸው በቃ በዓለም ውስጥ እነ ራሻ እነ ቻይና እነ አሜሪካ እነማ ናቸው? ማን ነው ከአንተን የሚበልጠው? አንተን የሚበልጠው ያኔ ማን ነው? አሜሪካ ነው። እንደዛ ከሆነ ከራሻ እና ከቻይና በላይ ሄደሃል ማለት ነው አይደለ? ቻይና ከሆነ ደግሞ ከአሜሪካና ከራሽያ በላይ ሄዳል። ሁለተኛ ትሆናለህ። ያኔ መቼ ነው አንደኛ የምትሆነው? ሰው ተግባባን በኋላ 30ውን እንወያያለን። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። በ2100 ካልክ በኋላ በ50 ዓመት ደግሞ ወረድክ። በ40 ዓመት ወረድክ እንዴ? ከዓለም ሁለተኛ ሆናለሁ እያልክ የነበረው እንደገና እሱ ቆይቶ ወደ 7ኛ ወረድክ እንዴ? ተጨምሮበት ዓመታት የሚገርም። የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ 2ኛ ትልቁ ኢኮኖሚ ትሆናለች። ማክሲመም 6 ዓመት እንዴት አድርገህ ነው ያባታኸው? የበሻሻ ቁጥር ነው ወይስ የትኛው ነው? ሰዎቹ በሻሻ ስል ህዝቡን አይደለም። የዚህ ሰውዬ ጭንቅላት አራዳ፣ የዛችው ትንሽ ቪሌጅ አራዳ በ6 ዓመት ውስጥ ማክሲመም የሚል የኩትብሎ እኮ ስማ፣ ሰውየው በ6 ሰዓት 7 ሰዓት ላይ መጣሉ ብለን እንደሚሄድ እኮ ነው። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን 10 ዓመት ይፈጃል። ከዛ በኋላ አንደኛ ትሆናለህ። በምንድን ነው? በብስክሌት ነው? በሩጫ ነው? ወይስ በኢኮኖሚ ነው? ያኔ 10 ዓመት ከሆን ሴት ነው ያለው ጁጂ። የተከበረው ምክር ቤት በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ 2ኛው ኢኮኖሚ ይሆናል። ከዓለም ስትል አልነበረም እንዴ? አሁን ደግሞ 2ኛው 32 ሁለቷን ለምን መረጥ? ከ6 ዓመት በኋላ ነው ከ10 ዓመት በኋላ አንደኛ ሆናለሁ ብላል አይደለም? 32 እኮ ካሁን እኮ ሰዎች ስንት መሆኑ ነው? 7 ዓመት መሆኑ ነው አይደለ? ያኔ 2ኛ ሆነ። ጥሩ አታልል፣ ራስህን አታልል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ቁጥር ዝም ብሎ ነው የሚጠራው። ሰዎች በጣም ይዳፈራል። ደንቆሮ እንደዛ ቁጥር ዝም ብሎ ነው የሚዳፈር። 32 36 50 80 30 40 21 ዓመት 21 ሺህ ዓመታት
የቱን ልውሰደው እኔ እኮ ተምታታብኝ እኮ ሰውየው። እስከ መቼ ድረስ ነው እንደዚህ እያልክ የምትሄደው ነው ነገር? ይሄን እናሳካለን፣ ማንም ሊያስቆመን አይችልም። ይቅር በለን ብቻ ነው የሚያስብለው። ሌላ ምንም ቋንቋ የለኝም። እስከዛሬ እኮ ነው ገለታው በጣም ከባድ ነገር ነው። እንግዲህ ምናልባት ያንተን አላውቅም ያስካቸው ቁጥሮች አሉ። እንደው አንዱ ዓመተ ምህረት ላይ እንኳን አልረጋም። የትኛው መቼ ነው የአፍሪካ አንደኛ የምትሆነው ሁለተኛ የምትሆነው? አሁን አይታል ቀደም ሲል መነሻዬ ምንድነው አፉ ላይ መጣውን ነው የሚናገር ድንገት እንጂ በጥናት የተመሰረተ ነገሮችን ግራና ቀኝ ታይተው ባለሙያዎች መክረውበት የፖሊሲ አጥኚዎች ብዙ ነገሮች አሉ። ሀገር ነው ዝም ብሎ የራሱን ጓዳ አይደለም የሚመራው። ግን አፉ ላይ መጣውን ቁጥር ነው የሚጠራው። እኔ ጤናማነትም አይመስለኝም። ምናልባት ብልጽግናዎች እውነት ይሄን መሪ ብለው መቀበላቸው በራሱ ከሱ ይልቅ እነሱ በጣም የሚያሳፍሩ ናቸው። ብልጽግናዎች እውነት ይሄን መሪ ብለው መቀበላቸው በራሱ ከሱ ይልቅ እነሱ በጣም የሚያሳፍሩ ናቸው። እንዲህ አይነት ሰው እንዴት መሪ ብለህ ትቀበላለህ? አንድ እንኳን በአንድ መድረክ ላይ ሁለት ቁጥር ነው የሚጠራው። 2032 2036 2100 እኔ መያዝ አቃተኝ። ምናልባት አንተ ይዘህ ከሆነ እስቲ ያስረዳል። የለም ቁጥር እነሱም ለምደው አሁን ሚኒስትሮችም ለምደው ቅድም ስናወራ የነበረው የቱሪዝሙም ራሱ እኮ ዝም ብሎ 1.ምናምን ሚሊዮን ህዝብ ጎበኝ ይሏል ድንገትና ይሄ ቁጥር ምን አይነት አባዜ እንደሆነ አላውቅም በእውነት እንደው ግን በጣም መሰረታዊ ነገር ስለዚህ ስለ አፍሪካ አንደኝነት ስለ ዓለም ሁለተኝነት ሲያነሳ ሲድ ያስፈልጋል መቼም አይደለም ዘር ሰው መጽሐፉ ምንድነው የሚለው የዘራውን ያንኑ መልሶ ያጭዳል እና የዘራነውን ነው የምናጭደው። እንግዲህ መቼም አሁን ዛሬ ገብስ የዘራ ሰው በአመቱ ጤፍ አጨዳ ወጣለሁ ብሎ ቢል አብይ እንደዛ ነው። አሁን ዛሬ የሆነ ነገር እየዘራ በቆሎ እየዘራ ልጆቻችንን እኮ ማስተማር እኮ ነው። ወጣቶች የሚማሩ ከሆነ እውነት ነው በጣም በትምህርት ጥራት አንደኛ ብንሆን ዛሬ ስለ ወደፊቷ ኢትዮጵያ መናገር እንችላለን። ምክንያቱም እነዛ ልጆች ተምረው ኢኖቬሽን ነው ዓለምን ያሳደገው፣ ቴክኖሎጂ ነው ዓለምን ያሳደገው። ተምረው ሪሶርስ አለን እንደል ሁሉ ነገር አለንና ይለውጣሉ። ስለዚህ እንደዚህ አይነት ነገር ይታየናል ማለት ይቻላል። ትምህርት የለም፣ ሃይር ኤጁኬሽን አቁሟል። እንደምታውቀው ምርምር የለም። የሚገቡ ወደ ዩኒቨርሲቲ የሚገቡ ልጆች እንዳለ ኢትዮጵያን ደነገጥን ቁጥሩን ስንሰማ 3% ይባላል ምን ይባላል። ሌላው በሙሉ ወድቋል ነው የሚባለው። ኢትዮጵያ 1000 ትምህርት ቤት አንድም ሰው አላሳለፈም የሚባል ዜና በአብይ ዘመን ነው የምንሰማው። 2000 ትምህርት ቤት ምንም አላሳለፈም የሚባልበት ዘመን ነው ያለነው እና ምን ዘር እየዘራ ነው ምን ሲድ አለ ለዛ የሚለው ነገር ነው ትልቁ ጥያቄ። ኢንቨስትመንት ማድረግ እነዛ ናቸው ፊውቸር የሚያሳዩትና ሰውየው እኔ እንደው መቼም ይሄ ትንሽ ትህትና ይጎለው እንደሆነ አላውቅም። ይሄ ጤንነት ችግር የሚሉት እውነታቸውን ነው የሚመስለኝ። በምን ሚራክል በምን አይነት ሳይንስ እንደዛ እንደሚያስብ ቁጥር ያምታታ ዝም ብሎ መሄድ እና እንደዚህ አይነት አግሪዋን የት አድርሷት እያለ በትምህርት በምናምን ሁሉ ወድቆ በኢኮኖሚ እየተሸነፈ ምን እያለ ህዝብ ምናምን ዜሮ ወጥቶ አላደለ የሚበላውና ምናምን ጭንቅ ውስጥ በገባበት ሰሞን አዲስ አበባ ከተሞች ምናምን በሐሺሽ እና ብጫት በቃ ያንጉ የሚሰራው ዩዙ የሚሰራው አጥቶ በመጠጥ በጨክስ እንደዚህ በሚከራተትበት ሰዓት ነው እንደዛ ብሎ የሚያወራው። እና እስኪ አሁን እዚህ ጋር ደግሞ ሌላ ትንሽ አዲስ አላለ ትንሽ መጀመሪያ ይህን ሰው እየሰራበሉልኝና ወደ ቁም ነገሩ ጋር እንሄዳለን። ኢሳያስ አፈወርቂን መልሱልን፣ ዜጋችን ፈልገዋለን። ምን አገባችሁ? ምን አገባችሁ? ምናችሁ ነው? ይሄ እንግዲህ ፕሬስ ማመንቴ ነው። ትመጣለች ቆሪጥዬ ሰዎች ላሻፍዳችሁ ብዬ ነው ትንሽ። እሺ እስኪ አሁን ደግሞ ልመና አብዝቷል አሉ። ኢሳያስ አፈወርቂ ጨንቆታል አሉ። ይመጣል ሰው በደብዳቤ በስልክ በምናምን እያናፈጡት ነው። በቃ ሰውየው አላለ ያሯሯጡት ነው። በቃ በእናትህ አናግረኝ ኔጎሽየት እናርግ
የማነ ደግሞ አራዳው ያስመራው ልጅ ደግሞ ነግሮታል። ኢንፎርሜሽን ሚኒስተር የምንናገረው ነገር የለም። ሰውየው ጥፋ፣ ከዚህ ጥፋ። አንተ ካልጠፋ የምትናወራው ነገር ኔጎሲዬሽን የሚባል የለም። ስለዚህ ተጠርጥሯል ኮምፕሊትሊ። ያኔ እንደዛ ሆኖ ያለ ነው እንግዲህ በቃ አላደለ አማልዱኝ የሚሉት ነገር የት ላይ እንደደረሰ ትንሽ ብቅ እናርገውና እንገባበታለን። በደባል ሰው የደነገጠና የበረነነ መንግስት ደረጃ ላይ መድረሱን ነው የሚያሳየው። ነገር ግን ፉከራው፣ ቀረርቶው አጠቃላይ ድንበር ተሻግረን ወደብ እናስመልሳለን የሚሉትን ፉከራ አሁን ትተው ወደ ልመና ገብተዋል። በቤጂንግ የሚገኘው የኢትዮጵያ ኤምባሲ ለቻይና መንግስት የጻፈው ደብዳቤ እኮ ይፋ ሆኗል። አስታርቁን፣ ከኤርትራ መንግስት ጋር አስታርቁን፣ አደራዱን፣ አነጋግሩን። የቻይናው መንግስት እኮ መለሰ ለቻይናኛ መድፈር አትችልም አለው። በጠቅላላ እዚችው ሳለሁ አንድ ወሬ ላውራላችሁ ሰዎች። አንድ ቻይኒዝ አስመራ ውስጥ ቁጭ ብዬ ሻይ ስጠጣ ከአንዲት ቢዩቲፉል ኤሪትሪያን ልጅ ጋር ቁጭ ብሏል እና እንተያያል። እንግሊዝኛ በደንብ አይችልም ግን እንተያያል። ከዛ እኔ ወንበር ላይ መጥቶ መጽሐፍ ይዤ ነበረ ሳነብ ሰላም አለኝና ተዋወቅኩት። ኋላ ምን አለኝ፣ የኢሳያስ አፈወርቂ ስዕል ያኔ ያንግ ሆኖ ቻይና ውስጥ ሄደው ምናምን ሲሰለጥኑ የእሱ ስዕል አይቸው ማላቅ አይነት ስዕል ይዞት የነበረ አሳየኝና ከዛ ምን አለኝ፣ አብይ ፋራ አለኝ። እውነቴን ነው ሰዎች፣ ፋራ የምትባለው ቃል ማን እንዳስተማረው አላውቅም። የፋራ ፋራ ብቻ ፋራ ነው። እኔም ስቄ ገዛ ሰውዬ ጋር ተለያየሁ ታንኪዩ ብዬ እና ይሄውላችሁ እንግዲህ ቻይና ጋር ሄዶ ደግሞ ያስቸግራል ያለው እነሱ ኤሪትሪያ ብለውታል እኮ ነው የምላችሁ። እኔ በቻይና ነው ማወራላችሁ ያለው ሰዎች ይቅርታ። የመውረር ዓላማ የለንም ብሎ ሳይውል ሳያድር እንግዲህ የጦር ጀነራሎቹ የጠቅላይ ሚኒስትሩ ሳይቀር በባሌም በወሌም ተብሎ ወደብ ማምጣት አለብን ብለው ሲፎክሩ የነበሩት ለኬንያ መንግስት ፕሬዚደንት ሽምግልና መላካቸው ተረጋግጧል። እንዲሁም በተባበሩት መንግስታት ድርጅትም አንዳንድ ምልክቶች እየታዩ ነው። በአጠቃላይ ግን አሁን ልመና ላይ ገብቷል። ምክንያቱም ሄደበት ረጅም መንገድ ሄደበትና እንደማያዋጣው ሲያውቅ ተሸንፎ እንዳልወጣ ወይንም እቅዱን መተግበር እንዳልቻለ ሲያውቀው አሁን ወደ ልመና ገብቷል። እንግዲህ ልመናው ያዋጣል አያዋጣም? መጀመሪያም እኮ ኢሳያስ ደግሞ ለማኝ አይወድም፣ ለማኝ አይወድም፣ የፖለቲካ ለማኝ አይወድም። ያለ ሰው ብቻ ነው የሚወደው። ልክ እንደ ወላጆቹ እንደ ባህሉ እንደ ኤሪትራው ባልከው ነገር መጽናት አለበት። እንዲህ የምትል ከሆነ ኢሳያስ አፈወርቂ ታይምም የለውም፣ አይሰጥህም። ስለዚህ እምቢ ብሎታል፣ አላናግርም። የኤርትራ ኢትዮጵያን ለመውረር እቅድ አልነበራትም። ዘሎ የሰው ሀገር ሂጄ ለመትቼ እንዲያርጌ ምናምን የሚለውን ነገር ፉከራ ያሰማው የራሳችን መንግስት ነው። ነገር ግን ይህንን የወደብ የምንጠቀምበትን አጋጣሚዎች ሙሉ በሙሉ ለመዝጋትና ኢትዮጵያን ጉሮሮዋን ለማነቅ እየሰራ ያለ መንግስት፣ ይህች ሀገር እንድትፈርስ ለማድረግ ከፍተኛ ጥረት እያደረገ ያለ መንግስት እንደሆነ ነው የኢትዮጵያ ሕዝብ እየተረዳ ያለው። እውነት ለመናገር በፉከራና በቀረርቶ ብቻ ወደብ ሊገኝ የማይችል መሆኑን አሁን የተረዳው ይመስለኛል። ሰራዊቱን በጣም ተሰላችቷል፣ ተዳክሟል። በአማራ ክልል በበርካታ አካባቢዎች በምሽጎቹ ላይ ጥቃት እየተፈጸመበት ሰራዊቱ ያለ ውጊያ እጅ እየሰጠ አንዳንዴ መሳሪያውን እየያዘ ከፋኖ እየተቀላቀለ እንደሚገኝበትና ይሄ በከፍተኛ ደረጃ እንዳስደነገጠው ምናልባትም አሁን ለ10 ተከታታይ ቀናት ብልጽግና ስልጠና ገብቷል፣ ውይይት ስብሰባ ገብቷል። ምን ውሳኔ ይዘው እንደሚመጡ ባናውቅም፣ ነገር ግን እንዲሁ ዝም ብሎ ከአማራ ክልል ተሰብስቦ መከላከያው ይወጣል የሚል እምነት የለኝም። ተመቶ ሰላማዊ ሰው መግደል ብቻ ነው የምታውቀው። አዘርዋይስ ሩጫ ነው። እግሬ አውጪኝ ነው፣ እግሬ አውጪኝ፣ እዚህ እንዳመጣችኝ አውጪኝ ነው ነገር። ሰዎች ጠዋት አይደለም ሲተኮስ ምናምን ያችን 30 ፋየር አድርጎ እጅን መስጠት ብቻ ላይ ነው ያለው። እንደዚህ አይነት ህፃናት ቴሮራይዝ የሚያደርግ መንግስት ፋኖ ሲለበልበው ሰው አልገባው። አሰብ ብሎ ደግሞ የሚተርፋለ ወይ? ከፋኖ የሚተርፋለ እኮ ነው የሚወጣው፣ ተሸንፎ ነው የሚወጣው። ከወጣ የሰውየውን ባህሪ በደንብ መረዳት አለበት። ይሄ ውስጥ ይችን ቪዲዮ እንመልከታት። ገለጣው በነገራችን ላይ የአስራን ብቻ ሳይሆን በዚህ ላሰለቻቸው አይደለም ሰዎቹ ወደ ሌላ ነገር ወስዳቸዋል።
ቆሪጢ መታምናም ኢሳያስ አፈወርቂ ትውልድ ውስጥ ገብታ እንደዚህ ነው ኢትዮጵያዊ ነው ጀግና መስረቅ የነሱ ነው እንደምታውቁት ነው ዘራይ ደረስ ኢትዮጵያዊ ነው ተባለ ሞገስ አስገዶም ኢትዮጵያዊ ነው ተባለ አብርሃ ደቦጭ ኢትዮጵያዊ ነው ተባለ አይደለም ሎሬንዞ ታዛዝ ኤሪትራዊ ናቸው ግን እሳቸው ኢትዮጵያዊ ናቸው ተባለ ሁለተኛ አፍሪካ ዋንጫ ያመጡት ኤሪትሪያን እግር ኳስ ተጫዋቾች ኢትዮጵያኖች ተባሉ በ1973 ባይስክሊንግ ከአፍሪካ ወርቅ ሜዳሊያ በግሩፕ እና በኢንዲቪጁዋል ደረጃ ያመጡት ኤሪትሪያኖች ደግሞ ለኢትዮጵያ ያኔ ኢትዮጵያኖች ስለነበር በግድ አለለ ወርቅ ሜዳሊያ ማመጡ ይሁሉ ሄዳለ 3000 ዘመናት ቆሚያለሁ የሚሉ ውሸታሞች የቆመች ሀገር አለችን 3000 ዘመናት ኢትዮጵያ የምትባል ብለው የሚለጠጡ ሰዎች በአሁኑ በአንደኛው ዘመን ለዘመን በ12 ነፃ አውጪ ድርጅት የታመሰች ሀገር የሚገርም እኮ ለ3000 ዓመት የቆየች ሀገር አሁን በ12 ነፃ አውጪ ድርጅት የታመሰች የውሸት ታሪክ የአድዋ ታሪክ ራሱ የትግራይ ነው የኤርትራ ነው የኤርትራ አይደለም ኦፍኮርስ የትግራይ ነው የአማራው ነው ወይስ ኦሮሞዎች ደግሞ አሁን ወስደውታል ከምኒልክ አይደለም እነ ባሻው አሎም የሚባሉ ኤሪትሪያንስ ሲግኒፊካንት የሆነ አላደለ ስፓይንግ እና ሳቦታጅ የሰሩት ጣሊያንን ኢትዮጵያዊ እየተደረገ ሄደ መጨረሻ ላይ ዱብዳ አሁን ቆሪጢ የምትለው ሁሉም ነገር አቃተን እንዳለን ኢሳያስ አፈወርቂ ነው አትክ እንዲመራው ኢትዮጵያ የሚፈልጉት ይመስላል አሁን ኤሪትራው ያርገውታል ኢሳያስ አፈወርቂ ግን እዛ ጋር ከመውሰድ በፊት ጀግናው ምን እያደረገ እንዳለ እዚህ ጋር ላጥላርግላችሁ እስኪ ሰሞኑን ምን እንዳለ ሻዋራዳ ተይዟል አይደል ኢሳያስ አፈወርቂ ከኢጂፕሽያንስ ጋር ከሶማሊያንስ ጋር ከጅቡቲ ጋር ከኬንያ ጋር በጣም አሪፍ ግንኙነት ያለው ሰው አሁን ደግሞ ከሱዳን ጋር ፋይናል ኤርትራ ውስጥ ገብቼ እንዳየሁት ሱዳኖች እኛ ሀገር ውስጥ እንደፈለጉት እንዳገር ሰው ነው የሚንቀሳቀሱ የፈለጉትን ማድረግ ይችላል ልክ እንደ ኤርትራ እዛ ጋር የተመዘገበ ወንድማማችነት እዛ ጋር በርህራሄ የተሰራ ጉርብትና አሁን መጨረሻ ሁሉንም ነገር ሲቆላልፈው ሰዎቹ ነገርየው ተቆላልፈው ቁጭ ብሏል አንድ ነገር ካራገ ይህ ሰውዬ ሁሉም ተባብረው እንደሚያጠፉት የታወቀ ሶማሌ ከኛ ጋር ነው ያለው ጅቡቲ ከኛ ጋር ነው ኤርትራ አሁን ደግሞ ወደ ሱዳን ሄዶ ኮንሶሊዴት ሲያደርጉ አረብ ኢጅፕት የሚባለው ነገር ገብቷል ወደ ጅቡቲ ሰዎች ጅቡቲ ጋር ቁጭ ብሏል ጅቡቲ ብቻ አይደለም ሶማሌ ውስጥ ቁጭ ብሏል ኢጅፕት የሚባለው ሀገር አሁን ሳዑዲ አረቢያ ደግሞ እያጣደፈ ነው ሱዳንን ለማስታረቅ አይደለ እንዴ ለማስታረቅ ሁኔታውን ነው ምላቸው አልቡርሃን እንዲያሸንፍ እየጣረ ነው እዚህ ጋር ቲም አፓርጓል ከኤርትራ ጋር አሜሪካም አለበት እዚህ ጋር በዛ ላይ ብቻውን ቀርቷል አብቹ ከሀሚቲ ጋር ብቻውን ቀርቷል ሰዎች አሁን የባህሩ ጉዳይ ደግሞ ሁሉም ኮንሰርን እናደርጋቸዋል እነሱ ራሳቸው ሰው እንዳይገባበት ብለው የተስማሙበት ውል አለ በውሉ መሰረት የኤርትራ ኔቪ እና የሳውዲ አረቢያ ኔቪ እንዲሁም የኢጂፕሽያን ኔቪ ከዛ በላይ ደግሞ የሱዳኒዝ ኔቪ የሶማሊያም ኔቪ እያጣደፉት ነው አብሮ እየተጋገዙ ነው በዚህ ሁኔታ ላይ ሆነ ስናየው አሁን የመጨረሻ ዲፕሎማሲው ምት አላደለ ጥፊ ልበለው ቃሪያ ጥፊ ለማድረግ ደግሞ ወደ ሱዳን ገብቷን አንበሳውና እንዲህ ነበረ ሰዎች አቀባበሉ ላሳያችሁ ብዬ أحببت عيونك يا ريت يا ريت فالقلب عليك يزيد ضنا وأعالج دمعي تثبيت يا ريت يا ريت ريتي اشهد وطير أبدا مكتوب
تزداد به الجيد الراقي ባለሽዳው ይሄ ነው። ልብስ እንኳን አልቀየረም ኢሳያስ አፈወርቂ። እውነቴን ነው። ባለሽዳው አላደለ ቺፕ አድርጎ የሚያቀርቡት እነ ቆሪጥ ይሄ ሰውዬ ነው። قصة شعب أريتريا يا وهج الثورة الدفاقي رجالي اشهدوا بحبي أبدا مكتوب قصة ما دندن حس الفنان رجالي اشهدوا بحبي أبدا مكتوب هل تذكر أسمر يدها إذ كانت تحلو الأزمان هل تذكر أسمر يا ريتا إذ كانت تحلو الأزمان إذ كان الشوق له غصة ما دندن حس الفنان رجالي اشهدوا بحبي في الصمت جراحات أقسم بنضال أريتريا وبكل شهيد غدمان رجالي اشهدوا بحبي أبدا مكتوب በቃ ጀግናው ቆራርጦት እንደሚመጣ የታወቀ ችግር የለም። ወንድማማችነት ነው። ፌክ አይደለም። የኤርትራዊ ወንድማማችነት ጽምዶ የሚባለው አሁን ከእናንተ ጋር ፌክ አይደለም። የኛ ፌክ አድርገን አናውቅም። በተናገር ነው የምንጸና ሰዎች ነን። የባህሉ እያደረገ ነው ሰውየው። ፍቅሩን ገልጾ የሚደረገውን አድርጎ ይመጣል ነው የምላቸው ያለው ሰው። ታዲያ መጨረሻ ሲጨንቃቸው ጊዜ ኢሳያስ አፈወርቂ ደግሞ እንደነ ዘርአይ ደረስ፣ እንደነ ሞገስ አስገዶም፣ እንደነ አብርሃ ደቦጭ፣ እንደነ ሎሬንዞ ታዕዛዝ አሁን ደግሞ እሱ ደግሞ ኢትዮጵያዊ ሊያደርጉት ፈለጉ። የቆሪጥ ምጥ ይሆንላቸው። የኢሳያስ አፈወርቂ ኤርትራዊነት ኤርትራ አስመራ መወለዱ ብቻ እኮ እናቱ ኤርትራ አባቱ ኤርትራ የአፄም የአፄ ዮሐንስ የካሳ ምርጫ ወንድም ልጅ የአጎስ ምርጫ የልጅ ልጅ ልጅ ነው። የፈጣራል የወሎ አውራጃ የወሎ ጠቅላይ ግዛት አስተዳዳሪ ነበር። እዚህ ነው ወይ አሁን ነው የገባች? እዚህ ውስጥ ገባች ወይ ነው ብልሽ ያለው ሰውየው። ኢትዮጵያዊ ማለት ፈለግሽ ደግሞ የኤርትራው ጀግና መስረቅ ታንክ መስረቅ የለመድሽ አላ አይደለ? ዝም ብለሽ ሱስሽን አረግ በጫትሽን የበላሽ በጨብሲ ተጠናብተሽ ማለት እስክትወጪ ድረስ የለም። ኢሳያስ አፈወርቂ ያባረረሻል ከኢትዮጵያኖች ጋር። ደሴ የወሎ ግዛት ጠቅላይ የኢሳያስ አፈወርቂ ምን ነው የምትለኝ አንተ? ኢሳያስ ምናምን አልከኝ? ወለየን ያልከኝ? ኤርትራዊ ነኝ ትግራዋይ ነኝ ይላል። ተጫወተባችሁ አይደለ? መጨረሻ ላይ ጉድ አረጋችሁ። አረላችን በሽንት አረጋችሁ። አሁን ኢትዮጵያዊ ነው ወንድሜ ነው ባይዘው። መንግስቱ ኃይለማርያም ራሱ የጻፈለት ደብዳቤ ላስታውስ። ለወንድሜ ለኢሳያስ አፈወርቂ የሚል ደብዳቤ ጽፎ እንደነበር ታውቂያለች? በ1976 ሰውየው ግን ቀርቅሮ ስራውን ብቻ ነው የሚሰራው። አሁን ጥበቡ የማን ነው? ሽባ የምትይው ሰውዬ ይሄ ነው አይደለ? ባለሽዳ ጦሱ ያብችው ጥፊው የኢሱ ነው ብለሽ ሰጂው ነው ምልሽ። ካርታው ጫውቴው እንደዛ ነው ሰው እያሉ የወሎ ጠቅላይ ግዛት ሆኖ ስንት ትምህርት ቤትን መሰረቱልሽ ህዝብ ደስ። ከዛስ ስንት ትምህርት ቤት ውስጥ የባንዳ አይነት ዘር ማንዘሩ ይፈለፈል ጀመረ እና መለስ ዜናዊ ባንዳ ልጅ ነው። አልገባህም? ወፍ አታውቅም አንተ ጩጬ ስለሆንክ አይደለም።
ምን ውስጥ የለበትም አንተ ያ ዘመን ያለፈ ነው የሚመስለው መለስ ዜናዊ አባቱ ዜናዊ አስረስ ሰዎቹ ካው በኋላ ለመሳቅ ብቻ ነው እንጂ ለቁም ነገር ማልወስዳቸው ማለት ያ ትንሽ ልጅ የበሻሻው ጭም ተምታቶባቸዋል ጭራሽና ዝም ብሎ ነው መለስ ኢትዮጵያዊ ነው አሉ ሰውየው አይደል የኤርትራዊ ጀግንነት ማመን ያቃተው አላደለ ውጅብር የገባበት አላደለ የተምታታበት ታሪክ ማቅ ደደብና ነፍጠኛ በጠቅላላ እንደዚህ አይነት ውርደት ውስጥ ይወርዳል ማለት ኤሪትራዊ አይደለም ኢሳያስ አፈወርቂ ኢትዮጵያዊ ነው ብሎ እዛ ውስጥ አንዳ አስረስ ተሰማ የሚሊክ ወታደር ነው ከጎጃም ነው ኢሳያስ አፈወርቂ ማለት ነው ጥላሁን ግዛው ዋለልኝ መኮንን ወያኔዎች ሻዕቢያ ባንዳ እዛ ቁጭ ብሎ እነሱ እንደ ኢንኩቤተር ሲፈለፍል የነበረው ማን ነው ኢሳያስ አፈወርቂ አጎቱ ልጅ አሁን ደግሞ ፈልፍሎ ቁጭ ያደርግልሻል ጽምዶ በሚባለው ጽምዶ አላደለ ሪጂናሊ ጽምዶን ከሁሉም ሀገሮች ጋር በሀገርሽ ውስጥ ደግሞ እነ ፋኖና ትግራይ ውስጥ እና አፋር ውስጥ ጽምዶ ከኦሮሞ ጋር ደግሞ ያገባልሻል ይላል ምን ያርግ እንደዛ እንዲሆን ተፈጠረ እኮ ሰው እናንተ እንድትበጠብጡ እንድትረብሹ ተፈጠራችሁ ለዛ በቃ እንደተፈጥሮ ሆነ የኢትዮጵያ ፖለቲሻን እሱ ደግሞ እናንተን የማጥፋት በቃ እኮ ዱብዳ እኮ ነው እሰደት የጃንሆይ ዋና ባለስልጣን ሰለሞን አብርሃ አባቱ ተንቤን ትግራይ እኮ ነው ልጁ ደግሞ ኤርትራ ሄዶ ኢትዮጵያን ባህር እናንተ እንዴት ነው እንዲህ የሚጫወቱብን ያምራባው ጎጃሜ እንዳታርገው ጃም ቀስ ብለሽ ደግሞ ዛጋ እንዳታመጪው እንጂ ብሎ አይደለም እሺ ተያሻው እንደዚህ አደረገሽ ወይስ ምንድን ጽዋሽ የቀመሽው ነው ወይ ታሸችው አልበሽ ያለሽው ወይ ኃይለ ሥላሴ ጀምሮ የጣለ ሰውዬ አላደለ ኃይሌን የጣለ መንገዴን የጣለ ወያኔን የጣለ ሰውዬ በእነሱ በራሳቸው ሻጥር ነው የገጠሙት እሱ እውነት ይዞ ነው የታገለው ጠላቸዋል አንተን ተጥለሃል ኦልሬዲ አንተ ጋማ በሞሳ ብቻ ነው ሳይነካ የፋሽስትን በላይ ተቃውምን አንገታቸውን የቀላል ሰው ነው ባንዳንም ሁሉ አንገቱን ቀለው አረብም ምዕራባውያንም ባንዳም ሽፍታም እኩል ነው ቂም ያዙበት አሁን ዝም ብለህ ጽዋህን ተቀበል ነው ምን ያለው ማስበው እዳ ውስጥ አስገባኸው አይደለ ኢሳያስ አፈወርቂን አሁን ደግሞ ያቺ ጅራፍ ተቀበል ሌላ ነገር እኩል ነው የሚበቀሉ አንድ ላይ የሚረባረቡበት ነው አሁን ጥያቄ መልሱልኝ ሰውዬ አሰብ ጥያቄዎች ሳይገባ ኢሳያስ አፈወርቂን መልሱልኝ ዜጋ ፋይናሊ ለዘኛማን ኢሳያስ አፈወርቂ ጀግና ነው ለማለት አፍራለች አንበሳ ነው ማለት አፍራለች ነብር ነው ማለት አፍራለች ኢሳያስ አፈወርቂ ኮንሲስተንት ነው ስራውን ያጣድፋል አልፈራም ማይፈራ ጀግና ነው መንገድ ላይ የትም ጋር የሚሄድ ሰውዬ ከራሶ ነው ኢሳያስ አፈወርቂ በኑሮ አይደለ አስመራ ውስጥ ሁለት ወንድሞቹን አይቻቸዋል ምንም ሰው ተራ ሰዎች ናቸው አንዱማ ታላቅየው ወንድሙማ ስራም የለውም አሉ ያንገር ወንድሙ ደግሞ ሻይ ቤት ውስጥ አይቼዋለሁ አንድ ነገር የለም በዘመድ በምናምን ሙስነት የሚባል እንኳንና በጓደኝነትና በምናምን እነዚህ እንደሚያደርጉት ነው ሰዎች ይሄኛው የተከበረ ሰውዬ ነው ወደድክም ጠላህም አስመራ ውስጥ በፈለገው ቦታ ፈለገው ጊዜ ውስጥ የሚራመድ አለ ፍርሃት ሱዳን ውስጥ ያደረገውም አይተሃል አይደለ አትወስደው የኤርትራዊ ካራክተር ነው አትወስደው ኤርትራዊ ነው ኢሳያስ አፈወርቂ የፈለግ አድርገው ቀንተህበት ከሆነ እንደዛ አይነት ጀግና ለማድረግ ግን ባህልም ያስፈልጋል ይቅርታ አድርጉልኝ ኢትዮጵያ ያስፈልጋል ጥሩ አሳዳጊነትም ያስፈልጋል ሶሻል ጃስቲስ ያስፈልጋል የኮሚኒቲ እንዴት አድርጎ ልጅ እንደሚያድግ ያስፈልጋል ኤርትራ ውስጥ የሚሰርቅ የለም የሚገድል የለም ሬፕ የሚያደርግ ይሄ ኢሳያስ አፈወርቂ ያመጣው አይደለም ካልቸር ያመጣው ነው እሱ ግን ኮንሶሊዴት አድርገው እሱም የዛ ካልቸር ውጤት ስለሆነ ነው እንደዚህ ሆነው እኛ ቢከፋንም ምንም ድምፃችን አንድ ብቻ ነው አንወላወል ወዲህ ወደ አንልም እንደዛ ነው የወረስነው
እንደዛ ነው የተማርነው ከወላጆቻችን። ስለዚህ የዘሩን ያደርጋል የወላጆቹን የባህሉን ያደርጋል ያለው። ስለዚህ ወደ አንተ ጋር የሚመጣበት ምክንያት የለም። ፈልገዋለሁ። ምን አገባችሁ እስራኤል? ምን አገባችሁ? ምናችሁ ነው? የሻረ የደነገጠና የበረነነ መንግስት ደረጃ ሰዎች እዚህ ጋር በቃ ሩጫ ይሮጣል ያለው ማራቶን ነው የያዘው ወታደሩ ያራሩጡታል ያለው ኦዲሳውስ ስንት ልጅ እየሞተ ነው። እነሱም ልጆቻችን ናቸው። የሚያሳዝን ነው። ሆኖም ግን አሁን ደግሞ ታሪክ ለመስረቅ ኢሳያስን ወደኛ የሚባል የለም። ከተናፈቅ በኋላ አስወግደዋለሁ ስትል አልነበረም እንዴ? አሁን ቀመስካት ቃሪያ ጥፊዋ ድብደባው ብትሩ ግን ገና አልቀመስከውም እና እስኪመጣ ድረስ ጠበቅ ብቻ ነው ምን ያለሁት። የበሻሻራ ኢትዮጵያውያን እየተባባን እንደሄድን አውቃለሁ። እየጸመድን እንደሄድን አውቃለሁ። የሀገራችሁ ክብርና ህዝባችሁ ክብር ተደር አሁን እንደምታዩት ነው። መጨረሻ ላይ ግን ሁላችን ሆነን እንደምናስከብረው ባለሙሉ ተስፋ ነኝና ከአሁን በኋላ እንዳማንሳሳት ብቻ እርስ በርሳችን ተማምነን እንግባባ። እዛ በኋላ ግን ጽምደውን ያደርጋል። ፋኖ ያሸንፋል። ኦኤልኤ ያሸንፋል። ትግሬዎች ያሸንፋሉ። አፋሮች ያሸንፋሉ። ይሄ ልጅ ይሄዳል። ከዛ በኋላ ጥሩ ጓደኝነት ለማድረግ እንችላለን። የሚሄድ ኢሳያስ አፈወርቂ የሚባል ኢትዮጵያዊ ግን አልተወለደም። ከአሁን በኋላ ሊወለድ እንደሆነ ደግሞ በዛ ስም የሚጠራ እንጂ ኢሳያስ አፈወርቂ ራሱ ሊሆን አይችልም እያልኩኝ በፍቅር እለያቸዋለሁ ሰዎች።